አንድ እውነት ልንገራችሁ። አንድ ሰው ከናንተ ርቆ መኖር እንዳይችል ሙሉ በሙሉ በእናንተ አስተሳሰብ እንዲገዛና ዋጋ እንዲሰጣችሁ ማድረግ ትችላላችሁ። ማንኛውም ሰው ሳያስበው በገንዛ አንደበቱ የደበቀውን ሚስጥር ሁሉ እንዲያወጣላችሁና እናንተን ማጣት እንዲፈራ ማድረግ ከፈለጋችሁ ዛሬ በዚህ ቪዲዮ የምንለማመደው ማንም የማያውቀውን 6 የዳርክ ሳይኮሎጂ ሚስጥርን ማወቅ አለባችሁ። ከዚህ በፊት ተነጋግረንበት ነበር። ዛሬ ግን ምን ማድረግ እንዳለባችሁ በግልጽ እናያለን። ባለፈው ሳምንት የ30 ቀን ቻሌንጅ እንደጀመረን ይታወሳል። ይህ ቪዲዮም የሱ አካል ነው። ይህንን ቪዲዮ በአጋጣሚ ያገኛችሁትም አዲስ ተመልካቾችን ብትሆኑ ምንም እንዳይቆጫችሁ ዛሬውኑ ቻሌንጁን መቀላቀል ትችላላችሁ። ዛሬ ወደ ሁለተኛው ሳምንት እንሸጋግራለን። እሱም የሰውን ስነ ልቦና መረዳትና ሰዎችን ማንበብ ይባላል። ነገር ግን ከባድ ማስጠንቀቂያ አለ። አሁን የምነግራችሁ ዘዴ ሰዎችን ሙሉ በሙሉ ቁጥጥራችሁ ስር ያደርጋል። ስትተገብሩት ሰው መርጣችሁ ይሁን፣ አለበለዚያ ነገሩ ተገላብጦ ራሳችሁን ይጎዳችኋል። ይህ ሰውን መጉጃ ሳይሆን ራሳችሁን መጠበቂያ ነው። አንደኛ፣ የአይን እንቅስቃሴና የሐሰት ፈገግታ። እስኪ ለአንድ አፍታ ቆም በሉና አስቡ። ከሰው ልጅ አካል ውስጥ ትልቁ ውሸታም የትኛው ይመስላችኋል? ምላስ? ምላስማ የተዋጣለት ተዋናይ ነው። ለዓመታት የተለማመደበትን ውሸት ልክ እንደ ማር የጣፈጠ ቃል አድርጎ በፊታችሁ ላይ ሊናገር ይችላል። ድምጽስ? ድምጽም ይዋሻል። ሆን ተብሎ የተሰበረና ምስኪን አስመስለው እናንተን ለማታለል የተዘጋጀ ሌላኛው ድራማ ነው። ነገር ግን በፍጹም ሊዋሽ፣ ጭንብል ሊያጠልቅ ወይም ሊያታልል የማይችል አንድ ነገር አለ። እሱም የሰው ልጅ አይን ነው። ዳርክ ሳይኮሎጂና የስነ ባህሪ ሳይንስ የሚናገሩት አንድ ታላቅ ሚስጥር አለ። አንድ ሰው በአንደበቱ በውሸት ሰማይና ምድርን ሊያገናኝ ይችላል። በአካሉና በአይኑ ግን በውስጡ የሚብላለውን እውነት በፍጹም መደበቅ አይችልም። ዛሬ የሰውን ልጅ የመጨረሻ ጭንብል የምንገፍበትና ያ ሰው ሳይናገር እንኳን በውስጡ ምን እያሴረ እንደሆነ በአይኖቹ ብቻ የምታነቡበትን ያንን የተደበቀ ሳይንስ እንፈተዋለን። ይህንን ምስጢር አንዴ ከያዛችሁት ማንም ሰው በቃላት ሊያታልላችሁ አይችልም። ምክንያቱም እናንተ የምታዳምጡት ቃላቱን ሳይሆን የአይኖቹን እንቅስቃሴ ነው። ስለዚህ በጥንቃቄ ስሙኝ። ከአንድ ሰው ጋር ፊት ለፊት ተቀምጣችሁ እያወራችሁ ነው እንበል። በንግግሩ መሃል አንድ ከበድ ያለ ጥያቄ ሰነዘራችሁበት። ያ ሰው ጥያቄውን በሰማ ቅጽበት አይኖቹን ወደ የት አቅጣጫ አሻገራቸው። ይሄ ነው ዋናው ቁልፍ። ሳይኮሎጂ እንደሚነግረን የሰው ልጅ አንጎል መረጃን ለማውጣትና አዲስ ነገር ለመፍጠር የሚጠቀምበት የተለየ የነርቭ መስመር አለው። ያ ሰው የእናንተን ጥያቄ ሲሰማ አይኖቹ ድንገት ወደሱ ቀኝና ወደ ላይ ከተወረወሩ እባካችሁ የአእምሮአችሁ የሚሰጣችሁን የመጀመሪያውን መስመር አትናቁት። ምክንያቱም በዛች ቅጽበት ያ ሰው የድሮ ትዝታ ከማህደሩ እያወጣ አይደለም። ይልቁንም በእናንተ ላይ የሚናገረውን በታሪክ ውስጥ የሚያሳካውን አዲስ የፈጠራ ታሪክ ወይም ውሸት በጭንቅላት ውስጥ እየገነባ ወይም ኮንስትራክት እያደረገ ነው። አእምሮ አዲስ ውሸት ሲፈጥር አይኑን በደመ ነፍስ ወደ ቀኝና ወደ ላይ እንዲያይ ያስገድደዋል። በተቃራኒው አይኖቹ ወደ ግራና ወደ ላይ ካዩ ያ ሰው እውነተኛ ትዝታን ለማስታወስ ሪኮል ለማድረግ እየሞከረ መሆኑን ትረዳላችሁ። ይህንን ጥቃቅን የአይን ውዝዋዜ ማየት የቻለ ሰው በሰከንዶች ውስጥ የሰውን ውስጣዊ የሐሳብ ላብራቶሪ ሰብሮ መግባት ይችላል። ነገር ግን ጨዋታው በዚህ ብቻ አያበቃም። የዳርክ ሳይኮሎጂ አጭበርባሪዎችና መርዛማ ሰዎች ሌላ የተራቀቀ ስልት አላቸው። ውሸታም ሰው አይንን ሊመለከት አይችልም የሚባለው ማህበረሰባዊ እምነት በሚገባ ይታወቃል። ስለዚህ ሆን ብለው እናንተን ለማታለል ሲሉ ንግግራቸውን እስኪጨርሱ ድረስ አይናቸውን ሳይነቅሉ አፍጥጠው እያዩአችሁ ይዋሻሉ። እውነተኛ ንግግር የሚያደርግ ሰው መረጃን ለማስታወስ ሲል አልፎ አልፎ አይኑን ወደ ጎን ማድረግ ተፈጥሯዊ ነው። ነገር ግን አንድ ሰው ባልተለመደ ሁኔታ አይኑን ጨርሶ ሳይነቅል ልክ እንደ አዳኝ እንስሳ ካፈጠጠባችሁ እያደረገ ያለው ነገር አንድ ነው። እናንተ ውሸቱን ማመናችሁን አለማመናችሁን በጭንቀት እየተቆጣጠረ ሞኒተር እያደረገ ነው። ያ አውሬው አፍጣጭነቱ ውስጡ ያለውን ታላቅ ፍርሃት ለመሸፈን ያደረገው ሰው ሰራሽ መከላከያ ነው። ሌላኛው ደግሞ የሐሰት ፈገግታ ነው። ስንት ሰው ነው ፊታችሁ ላይ የሚስቀው? በስራ ቦታችሁ፣ በጓደኝነት አልፎ ተርፎም በፍቅር ስም የቀረቧችሁ ሰዎች ስንት ጊዜ ነው ነጭ ጥርሳቸውን አሳይቷችሁ የሚያውቁት? ነገር ግን ከነዚያ ፈገግታቸው ጀርባ ስንቱን እውነተኛ ደስታ፣ ስንቱስ ነው እናንተ ላይ መርዝ ለመርጨት የተዘጋጀው? ይህንን ለማወቅ ሳይንሱ ታላቅ መሳሪያ ሰጥቶናል። በሰው ልጅ ፊት ላይ ከ30 በላይ ጡንቻዎች አሉ። አንድ ሰው ከልብ ሲደሰትና እውነተኛ ፈገግታ ሲያይ የአንጎሉ ክፍል በደመ ነፍስ የሚያንቀሳቀሰው አንድ የተለየ ጡንቻ አለ። እሱም የአይን ዙሪያ የሚገኘው ኦርቢኩላሪስ ኦክሊ የተባለው ጡንቻ ነው። አንድ ሰው እውነተኛ ፈገግታ ሲያሳያችሁ ብቻ የሚንቀሳቀሰው የአይኑ ዳርና ዳር ይሸበሸባል፣ አይኖቹ በጥቂቱ ይጠባሉ። እናም ከአይኖቹ ውስጥ እውነተኛ የህይወት ብርሃን ይፈልቃል። ይህ በሳይንሱ ዲሼን ስማይል ይባላል። ይህንን ፈገግታ ሰው ሰራሽ በሆነ መንገድ በፍጹም መስራት አይቻልም። ታዲያ ያ መርዛማ ሰው በፊታችሁ ላይ ሲስቅ ምን ያደርጋል? አስቡት።
የእናንተ ታላቅ ስኬት፣ አዲስ የተገዛ መኪና ወይም የሥራ እድገት ሰምቷል። ፊቱ ላይ ትልቅ ፈገግታ ይዘረጋል። ነገር ግን እናንተ ቃላቱንና ከንፈሩን አትዩ። ቀና በሉና አይኖቹን እዩ። ከንፈሩ በሳቅ ተከፍቶ ጥርሶቹ በሙሉ ታይተው፣ ነገር ግን በአይኖቹ ዙሪያ ምንም አይነት መሸብሸብ ምልክት ከሌለ፣ አይኖቹ ደረቅና ምንም አይነት ስሜት የሌላቸው ከሆኑ ያ ሰው ለጊዜው የለበሰው የይስሙላ ጭንብል ብቻ ነው። ያ ፈገግታ የደስታ ሳይሆን በውስጡ የሚንቀለቀለው የምቀኝነት፣ የንቀት ወይም የጥላቻ እሳት እናንተን እንዳታዩበት የጋረደው መጋረጃ ነው። ከንፈሩ ሲስቅ፣ አይኖቹ ግን ቀዝቃዛ ጨካኝ ናቸው። አድማጮቼ ይህንን ሳይንሳዊ ማፕ በእጃችሁ ካስገባችሁ በኋላ በዙሪያችሁ ያለው ማህበረሰብ ድራማ ይሆንባችኋል። ሰዎች እናንተን ለማታለል የሚያደርጉት እያንዳንዱ የአይን እንቅስቃሴ፣ የሚለብሱትን እያንዳንዱን የይስሙላ ፈገግታ ልክ እንደ ትልቅ ስክሪን በግልጽ ታዩታላችሁ። ሁለተኛ፣ በትናንሽ ነገሮች ላይ የሚታይ ባህሪ። ይህ ሚስጥር የስነ ልቦና ሳይንስና የነፍስ ንቃት የሚገናኙበት አሪፉ ጥበብ ነው። በትንሽ ነገሮች ላይ የሚታይ እውነተኛ ባህሪ። እስኪ እውነቱን እንነጋገር። ሁላችንም ሰዎችን የምንመዝነው ትልልቅ ቦታዎች ላይ በሚያሳዩት ጠባይ ነው። አንድ ሰው የቢዝነስ ስብሰባ ላይ ሲቀመጥ፣ ለፍቅር ቀጠሮ አምሮበት ሲመጣ ወይም መስሪያ ቤት ውስጥ ካለቃው ጋር ሲነጋገር የሚላበሰውን የጨዋነት ጭንብል አይተነው ዋው እንዴት አይነት አስተዋይ ደግ ሰው ነው እንላለን። ነገር ግን ዳርክ ሳይኮሎጂ የሚነግረን ፍጹም የተለየ እውነት አለ። የሰው ልጅ በትልልቅ መድረኮች ላይ ሁሌም ተዋናይ ነው። ማንም ሰው ጥቅም በሚያገኝበት ቦታ፣ ስሙ በሚጠራበት መድረክ ላይ ካሜራ በበራበት ሰዓት ምርጡ ማንነቱን አውጥቶ ለመታየት አይቸገርም። እውነተኛ ማንነት ግን የሚገለጠው ካሜራው ሲጠፋና ጥቅሙ ሲርቅ ነው። ለዚህ ነው መንፈሳዊ ዓለም አንድ ታላቅ መርህ ያስተማረ፣ በጥቂቱ ታማኝ የሆነ በብዙ ታማኝ ይሆናል፣ በጥቂቱም የሚያስብ በብዙም ያስባል ይላል። አንድ ሰው ለኛ ያለው ክብር፣ ታማኝነትና ሰብአዊነት እውነተኛ መሆኑን ለማወቅ ከኛ ጋር ያለውን ግንኙነት ብቻ ማየት በፍጹም በቂ አይደለም። ምክንያቱም ከኛ ጥቅም የሚፈልግ ከሆነ እኛን ለማስደሰት ሲል የትኛውንም ድራማ ሊሰራልን ይችላል። በምትኩ ያ ሰው ምንም አይነት ጥቅም ለማያገኝባቸው፣ በሱ ህይወት ላይ ምንም አይነት ተጽዕኖ መፍጠር ለማይችሉ ምስኪን ሰዎች የሚሰጠውን አክብሮት በጥንቃቄ ተመልከቱ። ከአንድ ሰው ጋር ውድ ካፌ ውስጥ ተቀምጣችኋል እንበል። ያ ሰው ለእናንተ ያለው አቀራረብ ፍጹም የዋህ፣ ሐሳቢና ስልጡን ሊሆን ይችላል። ነገር ግን ትዕዛዝ የሚያስተናግድ ሰራተኛውን ስህተት በሰራ ጊዜ ያ ሰው የሚወስደውን እርምጃ አስተውሉ። ፊቱ ድንገት ተለዋውጦ ድምፁን ከፍ አድርጎ በአስተናጋጁ ላይ የንቀትና የዛቻ ቃላትን መናገር ከጀመረ እባካችሁ ያ አይምሮአችሁ የሚሰጣችሁ ታላቅ ቀይ መብራት አትለፉት። በዚያሽ ቅጽበት ውስጥ ያያችሁት ቁጣ ያስተናጋጁ ስህተት የወለደው አይደለም። ይልቁንም ያ ሰው በውስጡ የደበቀው እውነተኛና ያልተናገረው ጨካኝ ማንነቱ ሰብሮ ሲወጣ ነው ያያችሁት። ዛሬ በአስተናጋጁ ላይ ያሳየውን ያንን ንቀትና ትዕቢት ነገ ከእናንተ የሚያገኘውን ጥቅም ሲያበቃ ወይም በእናንተ ላይ ስልጣን ሲያገኝ እናንተ ላይ መርገሙ በፍጹም አይቀሬ ነው። ይህ ብቻ አይደለም። አንድ ሰው በትናንሽ የዕለት ተዕለት ውሸቶች ላይ የሚኖረውን ልማድ አሁን ደረስኩ እያለ ገና ከቤት ካልወጣ ወይም ጥቃቅን የሆኑ ሰዎችን ሚስጥሮች በቀልድ መልክ መረጃ አድርጎ ለእናንተ የሚያቀብል ሰው ካጋጠማችሁ ያ ሰው በትናንሽ ነገሮች ላይ ታማኝነት የጎደለው መሆኑን እያሳያችሁ ነው። ሶስተኛ፣ ድንገተኛ የስሜት መለዋወጥ። አሁን የምንገባበት ሶስተኛው ሚስጥር የሰውን ልጅ አይምሮ ሊቆጣጠረው የማይችለው የመጨረሻው የፊዚዮሎጂ ክህደት ነው። በዳርክ ሳይኮሎጂ ዓለም ውስጥ ይህንን ጥበብ ማይክሮ ኤክስፕሬሽን ወይም ቅጽበታዊ የፊት መለዋወጥ እንለዋለን። ይህንን ስልት ስትማሩ የሰው ልጅ ፊት ልክ እንደ ኤክስሬ ማሽን ሰንጥቃችሁ ማየት ትጀምራላችሁ። እስኪ አስቡት፣ አንድ ሰው ሆን ብሎ ድምፁን ሊያስተካክል ይችላል፣ አስቡበት ቃላቱን ሊመርጥ ይችላል፣ እንዲሁም ፊቱ ላይ ሰፊ ፈገግታ ሊለጥፍ ይችላል። ነገር ግን የአንጎላችን ስሜት የሚቆጣጠረው ክፍል ከንቃተ ህሊናችን እጅግ በፈጠነ ፍጥነት ነው ለነገሮች ምላሽ የሚሰጠው። አንድ ሰው ስለ አንድ ርዕስ ወይም ስለሌላ ሰው ሲያወራ አሊያም የእናንተን ስኬት ሲሰማ በፊቱ ላይ ከአንድ ሰከንድ በምታንስ ቅጽበት ውስጥ በማይክሮ ሰከንድ ውስጥ ብልጭ ብላ የምትጠፋ እውነተኛ ስሜት አለች። ያቺ ቅጽበታዊ መብረቅ ሰውየው ሆን ብሎ ጭንብሉን ከመልበሱ በፊት አይምሮ በደመ ነፍስ የሚያሳየው የእውነት መስኮት ነው። አብዛኛውን ጊዜ እኛ የምንሸወደው ያቺን ቅጽበታዊ ብልጭታ በአይናችን ማየት ስለማንችል ከዚያ በኋላ የሚመጣውን የውሸት ድራማ ላይ ስለምናተኩር ነው። ዛሬ ግን ያቺን ቅጽበት እንዴት እንደምትይዟት ልንገራችሁ። ለምሳሌ በህይወታችሁ ውስጥ ትልቅ ስኬት አጋጥሟችኋል እንበል። አዲስ የሥራ ዕድል አግኝታችኋል ወይም ትልቅ ፕሮጀክት አሳክታችኋል። ይህንን የምስራች በዙሪያችሁ ላለ አንድ ሰው ነግራችሁት ያ ሰው ቃላቱን አውጥቶ እንኳን ደስ አለ፣ በጣም ደስ ይላል ማለቱ አይቀሬ ነው። ነገር ግን እናንተ ትኩረት ማድረግ ያለባችሁ ቃላቱ ላይ ሳይሆን ቃላቱን ከመናገሩ በፊት ባለው የመጀመሪያው ሚሊ ሰከንድ ውስጥ ነው። ቃሉን ከመናገሩ በፊት የአፍንጮቹ ቀዳዳዎች በጥቂቱ ተለቅ ካሉ ወይም የአፉ አንደኛው ጫፍ ብቻ ወደ ላይ ከፍ ብሎ ድንገት ከተመለሰ ያ በሳይንሱ መናቅና የቅናት ፍጹም ምልክት ነው። ያቺ ስሜት በፊቱ ላይ ታይታ ወዲያው በሰው ሰራሽ ደስታ ትሸፈናለች። ነገር ግን ያቺ መብረቅ አሳልፈ የሰጠችው እውነት አንድ ነው። ያ ሰው በእናንተ ስኬት አልተደሰተም። ይልቁንም በውስጡ የቀናና የናቃችሁ መርዛማ ሰው ነው።
አድማጮቼ ይህንን ቅጽበታዊ ሚስጥር ማጥናት ስትጀምሩ የሰው ልጅ ፊት ልክ እንደ ተንቀሳቃሽ ምስል እየቀነሰላችሁ እንደ ስሎ ሞሽን የመጣ ያህል ይሰማችኋል። ያኔ ፊታችሁ ላይ እየሳቁ በስውር ግን እናንተን ወደ ታች የሚጎትቱ የውስጥ ደባል ጠላቶቻችሁን አንድ ባንድ ትለያላችሁ። አራተኛው የተጋነነ ውዳሴና የጥቅም መረብ። እስኪ ወደ ህይወታችሁ መለስ በሉና ገና በደንብ ሳያቋችሁ የእናንተ ማንነት ሳያጠኑ ድንገት በህይወታችሁ ውስጥ ብቅ ብለው የኔ ልዩ ካንተ ወይም ካንቺ በላይ እኮ ለኔ ማንም የለም እያሉ የቃላት ጋጋታ የሚያወርዱላችሁ ሰዎች አጋጥሟችሁ ያውቃሉ? በቃ ገና በመጀመሪያው ቀን እንደ ትልቅ ወዳጅ ሆነው ቀን ከሌሊት በምስጋናና በውዳሴ የሚያጠግቧችሁ ሰዎች የዋህ ልባችን ምን ይላል? ዋው እንዴት ያለ እውነተኛ አፍቃሪና ደግ ሰው አገኘው ብሎ ይፈነድቃል። ነገር ግን ዛሬ ጭንብላችሁን እንገፈዋለን። በዳርክ ሳይኮሎጂ ዓለም ውስጥ ይህንን ስልት ላቭ ቦምቢንግ ወይም በውዳሴ ማጥለቅለቅ ይሉታል። ይህ ተፈጥሯዊ ፍቅር አይደለም። ይልቁንም የእናንተን የስሜት መከላከያ ሰብሮ በመግባት ንቃታችሁን አደንዝዞ ሙሉ በሙሉ ለመቆጣጠር ወይም ማኒፑሌት ለማድረግ የተዘረጋ እጅግ አደገኛ የስነ ልቦና ወጥመድ ነው። ያ ሰው በጧቱ ለምን እንደዚህ ያደርጋችኋል መሰላችሁ? አይምሯችሁ በጥሩ ስሜት እንዲጠግብና በዙሪያችሁ የሚሰሩትን ክፋቶች እንዳታዩ አይናችሁን ለመጋረድ ነው። መንፈሳዊ ንቃት ግን ሌላ ታላቅ ምስጢር ያስተምራናል። እውነተኛ ፍቅር፣ እውነተኛ አክብሮትና መንፈሳዊ ጥንካሬ በቃላት ጫጫታ በፍጹም አይገነባም። እውነት በሄደበት በታማኝነትና በትናንሽ ተግባራት ውስጥ ነው የምታርገው። ያለ ምክንያት በፍጥነት የናረ የተጋነነ ውዳሴ ከጀርባው የጥፋት መረብ እንደያዘ መረዳት አለባችሁ። አንድ ሰው ያለ ልኩ ሲያወድሳችሁ ቆም በሉና አስተውሉ። ቃላቱ ከልቡ የመነጨ ናቸው ወይስ የእናንተን ድክመት አጥንቶ ሰርጎ ለመግባት የተወረወሩ መንጠቆች? ይህንን ወጥመድ ስታውቁ ክረምቱ አልቆ ወደ ማህበረሰቡ ከተመለሳችሁ ያንኑ የመታለል ሰንሰለት ነው የምትደግሙት። ዳግመኛ ማንም ሰው በሐሰት ውዳሴ ስሜታችሁ ላይ እንዲጫወቱበት አትፍቀዱ። አምስተኛ የነጻነት ፈተና። በዙሪያችሁ ካሉ ሰዎች መሃል የእናንተ ውሳኔ፣ የእናንተ ምርጫና ሙሉ ማንነታችሁን የሚቆጣጠራችሁ ድብቅ ገዢ እንዳለ በተሰማችሁ ቁጥር ምን ታደርጋላችሁ? አብዛኛውን ጊዜ የሰዎችን እውነተኛ ፊት ለማየት ዓመታትን እንፈጃለን። አብረን እንበላለን፣ እንጠጣለን፣ እንስቃለን። ነገር ግን ያ ሰው ከጎናችን የቆመው እኛን ወዶ ነው ወይስ በስውር እኛን መጠቀም ያድርጉ? ይህንን ለማወቅ ግን ዓመታት መጠበቅ ያስፈልጋቸዋል። ዛሬ በዳርክ ሳይኮሎጂና በመንፈሳዊ ንቃት ዓለም ውስጥ ተወዳዳሪ የሌለውን የአንድ ሰው ጭንብል በአንድ ሰከንድ ውስጥ ሰብሮ መሬት ላይ የሚጥለውን ታላቅ መሳሪያ ያሰጣቸዋለሁ። እሱም የነጻነት ፈተና ወይም ባጭሩ አይሆንም ነው የማለት ጥበብ ይባላል። ይህንን በሚገባ ስሙኝ። የሰው ልጅ ተፈጥሮ አንድ ትልቅ ምስጢር አለው። አንድ ሰው ጥቅሙ እስካልተነካ ድረስ ወይም እሱ የሚፈልገውን ነገር እስካላደረጋችሁለት ድረስ ፍጹም መልአክ፣ የዋህና ታዛዥ ሆኖ ሊቀርባችሁ ይችላል። እሺ ይሁን እንደፈለክ እያላችሁ የእነሱን ፍላጎት በምታሟሉበት ጊዜ ሁሉ ያ ሰው ለእናንተ ያለው ፍቅር እውነተኛውን ማንነቱን ማየት ትፈልጋላችሁ? እንግዲያውስ ጨዋታውን ቀይሩት። ያ ሰው አንድ ነገር እንድታደርጉለት ሲጠይቃችሁ ወይም የሆነ ቦታ እንድትሄዱ ሲፈልግ ያለምንም ፍርሃት አይኖቹን ትኩር ብላችሁ ይሁና፣ በአክብሮት ግን በቁርጠኝነት አይሆንም፣ አልችልም የሚለውን ቃል ወርውሩለት። ልክ ይህንን ቃል ስትናገሩ በዛሽ ቅጽበት ውስጥ በክፍል ውስጥ የሚፈጠረውን ድንገተኛ የኃይል ሞገድ ወይም ኢነርጂ አስተውሉ። ያ ሰው ወዲያውኑ ፊቱ ሲቀየር፣ የአይኑ እይታ ሲጠብ ወይም በውስጡ የሚቀለቀለው ቁጣ በሰውነቱ እንቅስቃሴ ላይ ሲንጸባረቅ ታዩታላችሁ። ዳርክ ሳይኮሎጂ እንደሚነግረን መርዛማና ተንኮለኛ ሰዎች እናንተን እንደራሳቸው ንብረት ወይም መጠቀሚያ ነው የሚያያችሁ። እናንተ አይሆንም ስትሉ ያዘጋጁላችሁ የወጥመድ ሰንሰለት እንደተበጠሰ ይረዳሉ። በዛን ጊዜ እናንተን ሊጠቀምባችሁ የፈለገ አታላይ ከሆነ ወዲያው ፊቱ ይገረጣል፣ ንግግሩ ይቀየራል። አልፎ ተርፎም እናንተ በበደለኝነት ስሜት ለማጥመድ ይሞክራል። እንዴት በእኔ ላይ እንዲህ ታደርጋለህ? ላንተ ስልክ ሆኖ እያለ የድሮ ውለታቸውን መቁጠር ይጀምራሉ። ዓላማው አንድ ነው። የእናንተን ነጻነት ድንበራችሁን ሰብሮ በሀፍረትና በጭንቀት መልሳችሁ እንድትታዘዙለት ማድረግ ነው። ስድስተኛው የዝምታ ድምጽ ቃና ጥበብ። አሁን ወደ መጨረሻውና ከሁሉም ወደ ላቀው ወደማይሻረው የታላቅ ጥበብ ማማ ላይ ደርሰናል። ይህ ስድስተኛው ሚስጥር ቀደም ብለን ያየናቸው ሳይንሳዊ ስልቶች ሙሉ በሙሉ ጠቅልሎ በአንድ ታላቅ መንፈሳዊ ኃይል ውስጥ የሚያስገዛ የመጨረሻው መሳሪያችን ነው። የዝምታ ጥበብና የነፍስ ንቃት ይባላል። እስኪ ራሳችሁን ጠይቁ። ሰዎችን ለማንበብ ስትሞክሩ ለምን ይከብዳችኋል? ምክንያቱም እናንተም እንደነሱ ብዙ ታወራላችሁ። የራሳችሁን ሐሳብ ለመናገር ስትቸኩሉ በዙሪያችሁ የሚለዋወጠው መንፈሳዊ የአየር ንብረት ማስተዋል ይሰናችኋል። ዳርክ ሳይኮሎጂም ሆነ የነፍስ ሳይንስ የሚነግሩን ታላቅ እውነት አለ። የሰው ልጅ ትልቁን ውሸት የሚሸርበው በድምጽ ጫጫታ ውስጥ ነው። እውነት ግን የምትገለጠው በዝምታ ውስጥ ብቻ ነው። አድማጮቼ፣ ከአሁን በኋላ ከሰዎች ጋር ስትገናኙ ብዙ ከመናገር ተቆጠቡ። ሆን ብላችሁ ራሳችሁን ወደ ኋላ አግልሉና ዝምታ አልበሱ። እናንተም ዝም ስትሉ ያ ማውራት የሚወደውና እናንተን ለማታለል የቃላት ድግስ የሚያዘጋጀው ሰው በዝምታችሁ መሃል መረበሽ ይጀምራል።
ያንን ጭንቀቱን ለመሸፈን ሲል ቃላት ያመልጡታል። የውስጥ ሚስጥሩም በራሱ አንደበት መዘርገፍ ይጀምራል። የእናንተ ዝምታ የሰዎችን ጭንብል አውልቆ መሬት ላይ የሚጥል ታላቅ መስታወት ይሆናል። ነገር ግን ከዚህ በላይ የሚደንቀው የነፍሳችሁ ድምጽ ነው። በስነ ልቦና ኢንቲዩሽን ይባላል። መንፈሳዊ ዓለም ደግሞ የነፍስ ንቃት ይለዋል። አንድ ሰው እጅግ ማራኪ የሆኑ ቃላትን እየተናገረ ፊቱ ላይም መላካዊ ፈገግታ አሳይቶ ማንም ሊያገኘው የማይችለውን ታላቅ ጥቅም ይዞላችሁ ቢመጣ እንኳን በዚህ ቅጽበት በውስጣችሁ የሚፈጠረውን ስሜት አዳምጡ። በሆዳችሁ አካባቢ ድንገተኛ ማኮማተር ከተሰማችሁ ወይም ልባችሁ ያለ ምክንያት የመጨነቅ የከበደው ስሜት ካሳያችሁ እባካችሁ ያንን የውስጣችሁን ድምጽ አትናቁ። ያ ቃላት የማይገልጡት ስሜት ነፍሳችሁን የዚያን ሰው አሉታዊ የኃይል ኢነርጂ ወይም ሞገድ እና የተደበቀ ተንኮል አስቀድሞ የሚነግራችሁ የተላከ የጥንቃቄ ደወል ነው። ሰውየው የቱንም ያህል የተዋጣለት የዳርክ ሳይኮሎጂ አጭበርባሪ ቢሆንም የነሱ ክፉ ማንነት ነፍሳችሁ ከማውቋ በፍጹም ሊከለክላት አይችልም። ክረምቱ አልቆ ወደ ማህበረሰቡ ስትመለሱ ይህንን ታላቅ መንፈሳዊ ጋሻ ይዛችሁ ተጓዙ። ቃላትን ተዋቸው። ከቃላቱ በስተጀርባ ያለውን እውነተኛ ጉልበት በዝምታ ሆናችሁ መዝኑ። አድማጮቼ እንግዲህ እነዚህ 6ቱም ታላላቅ መሳሪያዎች በእጃችሁ ገብቷል። ከዛሬ ጀምሮ ማንም ሰው ዳግመኛ በስሜታችሁና በህይወታችሁ ላይ ሊጫወቱባችሁ አይችልም። ምክንያቱም እናንተ አሁን ሰዎችን የምታነቡ አሸናፊዎቹ ናችኋል። ይህንን የዛሬውን ጉዞ ስጨርሱ ቀን 7 ደን ብላችሁ ኮሜንት ላይ ጻፉልን። በቀጣይ ሐሙስ እስክንገናኝ ይህንን ቪዲዮ ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ